ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ ጊዮን ተመልሰናል። እንግዲህ ጊዮን ሆቴል ላይ ዙሪያ ላይ በሚሰራው ፕሮጀክት አዳዲስ ነገሮች አሉና ዛሬም እስኪ ወደዛው ተመልሰናል። በተለይ ደግሞ የዚህ የፋውንቴኑ ወይም ደግሞ የፏፏቴው እንግዲህ ውሃው ሞልቷል። እንደዚሁም ደግሞ ዙሪያው ላይ የዚህ ላፋት ዝማሬ ያዘጋጀው አውደ ርዕይም አለ። እንደዚሁም ደግሞ አካባቢ በጣም የሚገርም ለውጥ ላይ ስለሆነ እንግዲህ ወደዛ ተመልሼ ያለው የተነሳውበትም እንደምትመለከቱት ከጋንዲ ሆስፒታል ፊት ለፊት በተሰራው ለቀለበቱ ጋር ነኝ ያለሁት ማለት ነው። ጋንዲ ሆስፒታል ማለት እንግዲህ ንግድ ባንኩ አጠገብ የምትገኘዋ ነጯ ህንጻ ነች። ከሱ በዚህ በኩል ያለው ደግሞ የቀይ መስቀል ማህበር ዋናው ቢሮአቸው ነው። በላይኛው ደግሞ የሚያዋስነው በተለይ በዚህ በአምባሳደር በኩል ነዘውዲት ሆስፒታል አሉ። በላይኛው ወይም ደግሞ አምባሳደር ፓርኩም ራሱ አለ። ዙሪያው ላይ እንግዲህ በነገራችን ሎኬሽኑም በጣም የሚገርም ነው። በየአካባቢው ያሉት በተለይ ከቤተ መንግስት በስተጀርባ መገኘቱ ከመስቀል አደባባይ ፊት ለፊት እንደዚሁም ደግሞ ስቴዲየሙ ያለበት ዙሪያው ላይ እና አምባሳደር ዘውዲቱ ሆስፒታል በርካታ ነገሮች አሉትና የሚገርም አይነት ሰፈር ነው። እንደዚሁም ደግሞ አሁን ላይ በጣም ብዙ ሰዎችም እኔም በዛ በኩል ወክስ አደርግ እንደዚሁም ደግሞ ወደዚህ ሲመጣ በርካታ ሰዎች የሆነ ኢንተረስትድ ሆነው ነው የሚያዩትና ዙሪያው ላይ የሚገራርም አይነት ፕሮጀክቶች ናቸው እየተሰሩበት የሚገኙት። እንግዲህ ሌላው እዚህም አካባቢ ደግሞ ሌላ ለየት የሚያደርገውም የግራውንድ ቴኒስ መጫወቻም አለውና እንግዲህ በጣም የሚገርም አይነት ለውጥ ላይ ያለ ሰፈር ላይ ፕሮጀክት ነው ማለት ነው። እንግዲህ ስለ ጊዮን ከዚህ በፊትም አቅርቤላችሁ ነበር። ኮመንት ላይም የጠየቃችሁኝ ጥያቄዎች ነበሩ። እኔ 1950 አካባቢ ነው የተጀመረው ሆቴሉ። ከዛ በፊት ያው የአፄ ኃይለሥላሴ የቤተሰባቸው በተለይ ደግሞ የልዑል ኃይለሥላሴ ለልጃቸው አይነት ማስታወሻ እንደሰሩትና መኖሪያቸውም እንደነበር ቼክ አድርጌ እንደዚሁም ደግሞ ጊዜው 1950 አካባቢ ወይም ደግሞ እስከ 51 ባለው ነው ብያችሁ ነበርና እዛ ላይ እኔ የነገርኳችሁ በጎርጎሪያን ካላንደር ነበር በፈረንጆቹ ማለት ነው። አይ ከዛ በፊት ሊሆን ይችላል ቼክ አድርጌ ያላችሁኝ ነበራችሁና በእርግጥም በእኛ እንትን ከቆጠር ነው ኦልሞስት ወደ 1944 እንደዚህ አካባቢ ይሆናል ማለት ነው። ከ51 በጎርጎሪያን ከነበር ወደኛ ስንቀይረው 44 ወይ ደግሞ 43 አካባቢ በትክክል ቀኑም ከነወሩ ስለማያስቀምጥ ከ50ዎቹ እስከ 51 ድረስ ባለው ነው የሚለውና እኔ ለዛ ነበር ያልኳችሁ። ከዛም በፊት በእርግጥ ሆቴል ከመሆኑ በፊትም የሚታወቅ እንዳልኳችሁ የአፄ ኃይለሥላሴ መኖሪያ ወይም ደግሞ ለልጃቸው በስጦታ ያሰሩት ለልዑሉ የመኖሪያ እንትን ነው የነበረው ሬሲደንስ ነው የሚለውና ስለዚህ የሚኖሩበት የነበር የእሳቸው እንኳን ባይ ለልጃቸው በስጦታ መልክ የሰጡት ነበር። እንግዲህ ከዛ በኋላ እሳቸው በተለይ ደግሞ ሆቴል ከሆነ በኋላ እንግዲህ በግል ነበር የሚንቀሳቀሰው ወይም ደግሞ ፕራይቬት ነው የነበረው፣ ፕራይቬት ካምፓኒ ነበር። በተለይ ከሁለተኛው የዓለም ጦርነት በኋላ ደግሞ ይሄ ካፒታላይዜሽን እየተስፋፋ ሲመጣ በተለይ ለአዲስ አበባ ውስጥ ደግሞ ሆቴሎች እና የተለያዩ ዲፕሎማሲያዊ እንትኖች ግንኙነቶች እየተጠናከሩ ሲመጡ ከውጭ ለሚመጡ ዲፕሎማቶች እንደ ማረፊያ እንደዚሁም ደግሞ ለጎብኚዎች ጭምር ትልቅ የሆነ መዳረሻ እንደነበር ነው ቼክ ያደረኩት። እንግዲህ ከእሳቸው ስልጣን በኋላ ወደ ደርግ ከመጣ በኋላ ደግሞ ወደ በመንግስት ስር እንዲተዳደር ተደረገ ማለት ነው። ያው በደርግ ሰዓት ብዙ ነገር ናሽናላይዝ ይደረግ ስለነበር በተለይ ደግሞ እነዚህ በግል ብዙዎች በተለይ በትልልቅ ካፒታል ላይ ያሉ እንደዚሁም ደግሞ ባለስልጣኖች ሊያስተዳድሯቸው ይችላሉ የሚባሉ አይነት እንትኖች ወደ መንግስት ነበርና የሚቀየሩት። ይሄኛውም አንዱ ጣፈንታው እንግዲህ ወደ መንግስት ነበረ የገባው ማለት ነው። እንግዲህ ወደ ፕሮጀክቱ ስንመለስ ወይም ደግሞ ሆቴሉ እስካሁን ድረስ ምናልባት እንደው ሌላ ቦታ ላይ ያለ የማያውቀው ሰው ካለ ከመስቀል አደባባይ ፊት ለፊት ጋር ነው የሚገኘው ፕሮጀክቱ። ዙሪያው ላይ ሆቴሉን ተንተርሶ ወንዝ ዳርቻው ላይ ይዞ የሚሰራው ፕሮጀክት ነው ማለት ነው። ወንዙ ላይ ዙሪያው ላይ የተሰሩ አሪፍ እንትኖች አሉ። ከዚህ በፊት የነበሩ ቤቶች ኢቭን ወደ ቢዝነስነት ተቀይረው እንደገና ደግሞ ወደ ታችኛው አካባቢ በተለይ በዚህ በስጢፋኖስ ቤተክርስቲያን በኩል ደግሞ የተሰሩ የቀለበት ድልድዮች እንዳሉ ይታወቃል። እዛ ጋር ስንደርስ ነው የምናገኘው የዚህ ፏፏቴው በጣም ሰፊ ፏፏቴ ነው የተሰራው። እያጠናቀቁት ነው በነገራችን ላይ ብዙ ነገሩ በተለይ አሁን የሚገራርሙ አይነት አምፖሎች እየተገጠመላቸው ነው። እነዚህ ኮንሰርቶች ላይ የምናያቸው አይነት ላይቲንግ ሲስተሞች ያላቸው ከፍ ዝቅ ወደ ተለያየ አቅጣጫ ላይት የሚሰጡ ማለት ነው። በጣም የሚገርም አይነት ላይት እየተገጠመለት ነው። ገና ነው በእርግጥ አልጀመሩም እነሱ። ወደዛ ጠጋ ስንል ደግሞ እናንተው ራሳችሁ ታዩታላችሁ። ገና ላስቲካቸውም አልተፈታም፣ ጀስት ተገጥመዋል።
ግን ላይት ምናምን ገና አልተጀመረም። እዚህ ጋም እንደምታዩት ዙሪያው ላይ የሚገራርሙ አይነት ቢዝነሶች የመዝናኛ እንትኖች እየተከፈቱ ነው የሚገኙት። ካፌዎች፣ ሬስቶራንቶች፣ በርካታ ነገሮች ተጀምረዋል። በስተጀርባ በኩል ደግሞ በወንዙ ጥግ ጥግ ላይ እነዚህ ሱቆች ኢቭን ይሄ ጋርመንት፣ ኤሌክትሮኒክስ እና ባጃጅ ጭምር ሞተር ሳይክሎች መሸጫ፣ አርቶች፣ የተለያዩ ነገሮች አይቻሉ። እዛም ካፌዎች አሉ። ካፌ ነገራቶችን አይቻለሁኝ። ስንጠጋ ደግሞ በደንብ የምናየው ነው የሚሆነው። እንግዲህ ሆቴሉ ግሪን ኤሪያው ወይም ደግሞ በአረንጓዴ ስፍራው ስር ደግሞ የአእላፋት ዝማሬ አውደ ርዕይ አዘጋጅቷል። ምናልባት እዚህ ያላችሁ በተለይ ደግሞ እምነቱ ተከታዮች መጥታችሁ እንትን ልትጎበኙ ትችላላችሁ። ወይም ደግሞ ያለውን ነገር በተለይ ወደዚህ በዚህ አካባቢ ስታልፉም ኢቭን ያልሰማችሁ ካላችሁ እንግዲህ ፕሮግራሙ መስቀል አደባባይ ነው የሚደረገው። በነገራችን ላይ የአእላፋት ዝማሬ ዘንድሮ ከዚህ በፊት ይደረግ የነበረው ምናልባት ሚዲያ ላይ ሰምታችሁ ይሆናል ብዬ አስባለሁኝ። በርካታ ምዕመን በጣም በትንሽ ቦታ ወይም ደግሞ ማስተናገድ በማይችል አይነት ቦታ ላይ ነበር የሚደረገው። እንደዚሁም ደግሞ ኢቭን አንዳንድ ምዕመናን ነጠላዎች በዚህ በጧፍ ሻማዎች እያያዙ እንደነበር፣ እንደዚሁም ደግሞ ከአቅም በላይ በሆነ በተጨናነቀ አይነት ቦታ ላይ ይደረጉ እንደነበር ነው የገለጹት። የነዚህ የጃንደረባው ትውልድ የሚባለው ማለት ነው። የዘንድሮ እንግዲህ ድሬዳዋና እዚህ ደግሞ አዲስ አበባው መስቀል አደባባይ ላይ ነው የሚደረገው። በርካታ ታዳሚ ይገኛል ተብሎ ነው የሚጠበቀው። ያው በግልጽም ከዚህ በፊትም የአምናው ቦሌ መድኃኔዓለም ነበር የተደረገው። እንግዲህ እዛ ምናልባት ቢያንስ እንኳን ፎቶ ያያችሁ ይመስለኛል። ከውጭ ያላችሁም እንትኖች ስለምትኖሩ ቪዲዮዎች መታዩ ይመስለኛል። በርካታ ህዝብ የታደመበት ነው የነበረው። የዘንድሮ ደግሞ በዚህኛው ጋር ሰፋ ብሎ በተሻለ ሁኔታ አይነት እንደሚደረግ ነው ያው የሚጠበቀውና የሚታሰበው። ከ9 ሰዓት እስከ 1 ሰዓት ተኩል መሰለኝ ያሉት ፕሮግራሙ ተጀምሮ የሚጠናቀቀው ማለት ነው። እንግዲህ ወደ ሆቴሉ በር አካባቢ እየደረስኩ ነው የሚገኘው። እዚህ ጋርም እንደምትመለከቱት ኢቭን የጀበና ቡና ጭምሮች ይታዩኛል። ሬስቶራንቶችም አሉ በርካታ። የሆቴሉ መግቢያ በዚህ በራስ ደስታ ዳምጦ በሚባለው ጎዳና ወይ ደግሞ ከመስቀል አደባባይ ወደ ቀጥታ ወደ ኢትዮጵያ ሆቴል ስትሄዱ ወይም ደግሞ ወደ አምባሳደር አድርጋችሁ ስትወጡ ያኛው መስመር የሚባለው ያው ራስ ደስታ ዳምጦ ነው የሚባለው። በተቃራኒ ደግሞ ያለው ከመስቀል አደባባይ ወደ አጎና መስመር ወይም ደግሞ ወደ በቅሎ ቤት ያለው መስመር ደግሞ ራስ ብሩ የሚባል ስያሜ ነው ያላቸው። እኔም በእርግጥ በተጻፉ እነዚህ አቅጣጫዎች ስር ነው ያነበብኩት። ከዚህ በፊት እንትን ብዬ አላቅም ነበርና ልብ ብዬ አላቅም ነበር። በቅርብ ግን ካየውን በኋላ ነው ይሄን እንትን ያልኳችሁ። እሱኛው ጋር እንደጀመራችሁት ትንሽ ወጣ እንዳላችሁ ወደ መግቢያው ጋር ነን። ኦሬዲ በሩ ጋር እየደረስኩኝ ስለሆነ ማለት ነው። መግቢያው በዚህኛው በኩል ነው ሆቴሉ ማለት ነው። ስለዚህ በራስ ደስታ ዳምጦ ጎዳና ወደ ንግድ ባንኩ ትንሽ የከፍ እንዳላችሁ ያው ኦሬዲ አሁን ፊት ለፊት ጋር ያለውን በር ወደ እነዚህ መኪኖች መግቢያ ጋር የሚገኝ በር አለ። ወይም ደግሞ የዚህ ሜድሮክ ዋናው ፎቅ በሱ ጋር ነው ዋናው መግቢያ ማለት ነው ሆቴሉ። ከዛ በፊት ያሉት ኦሬዲ አሁን ፕሮጀክቱ ነው እንጂ የተለያዩ ከፈት ያደረጋቸው ሌሎቹ በሮች ከዚህ በፊት አልነበሩም እና ይሄ ነው በሩ እንግዲህ የምትመለከቱት ማለት ነው። እዚህ ጋም አንድ ድልድይ ሰርተዋል። ገዘፍ ተለቅ ያለ ድልድይ አለ። በዛኛው በኩል ደግሞ ሌላ አይነት እንትን ምንድነው እንደ ህንጻ ነገር እየሰሩባት ነው የሚገኘው። እንግዲህ አውደ ርዕዩ እዚህ ስር ነው እየተደረገ የሚገኘው። ድልድያዋ ያልኳችሁ እቺኛዋ ነች። እቺኛዋ አዲስ ነች፣ ከዚህ በፊት አልነበረም። ያቺ መኪና የሚገባበት ትንሿ ወይም ደግሞ አንዱ ጠባብ መንገድ ብቻ ነው የነበረው። አሁን ደግሞ በዚህኛው በኩልም ጨምረውበታል። ወደ ፓርኩ ወይም ደግሞ ወደዚህኛው ወደ ጊዮን ሌላ መግቢያ አለ። ዛሬኛ በምንወጣበት በኩል ማለት ነው። በዚህ በታችኛው ቤተ መንግስት እና በስጢፋኖስ መሃል ባለው የቀለበት ድልድዩ ስር በዛ ጋር መግቢያ ያለው ወደ ወንዝ ዳር መግቢያ የምትል አቅጣጫ አለች። ወደዛች ጋር ነው የዛሬ ጉብኝታችን የምናደርገው። ከላይ የተወሰነ ወደ ታች አድርገን ፏፏቴውን ካየን በኋላ እዛ አካባቢ ጋር ነው የዛሬ ዝግጅታችን የሚያልቀው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ።
ሆቴሉ በነገራችን ላይ ከዚህ በፊት በተለይ ለነዚህ ለትራቭል ለሚያደርጉ ለቱሪስቶች እጅግ በጣም ተመራጭ አይነት የሆነ ቦታ ወይም ደግሞ ሆቴል ነው የነበረው። አሁንም እንደዛ የሚሆን ይመስለኛል። ሆቴሉ በእርግጥ ግቢ ውስጥ አልገባውም እኔ እዛ ላይ ያለውን አላውቅም። ከዚህ በፊት የነበረው ግን እንደዛ ነው። በነገራችን ላይ ዙሪያው ላይም የእነዚህ ትራቭል ኤጀንቶች አሉ። ትልልቅ ኢቨን ካፌዎች፣ ህንጻዎች እነዚህ ዙሪያው ላይ በዚህ በአስፋልቱ ዳር ይዘው የሚገኙ ዋናው መንገድ ይዘው የሚገኙት ህንጻዎች ዙሪያቸው ላይ የትራቭል ኤጀንቶች አሏቸው። ሬስቶራንቶች፣ እነዚህ የውጭ ምንዛሬ ላይ የሚሰሩ ሱቆች፣ እንደዚሁም ባንኮች፣ ካፌዎች እዛም አካባቢ በጣም ሞቅ ያለ አይነት ቢዝነስ ያለበት ሰፈር ነው። እነዚህ አዳዲሶቹ ከእድሳቱ በኋላ ያሉት ናቸው። በዚህ በቀኝ በኩል አሁን ያየናቸው ህንጻዎች ወይ ደግሞ ቀይ ዞር አለውኝ እንግዲህ ወደ ግሪን ኤሪያው መግቢያ ነው። እዚህ ላይም አንድ ካፌ ያለች ዳገቷ ላይ እንደ ሬስቶራንት ነገር ነው። እነዚህ በዚህ በኩል ያሉት እነዚህ ቢጫ የምትመለከቷቸው ያው ባጃጅም እዚህ ጋር ትታየኛለች። ካፌዎችና የተለያዩ የንግድ ተቋማቶች አሏቸው ያልኳችሁ በእነዚህ ቢጫዎቹ ናቸው። ይሄ ወንዝ ዳርቻው ፕሮጀክቱ ከተሰራ በኋላ አሁን የተከፈቱ ማለት ነው። በታችኛውም በኩል በዚህ በታችኛው ቤተ መንግስት ዙሪያ ላይ የፏፏቴው ያለበት ጋር ሌሎች የመዝናኛ እንትኖችና ሱቆች እየተሰሩ ነው የሚገኙት። ኦልሞስት እነሱም እያለቁ ነው የሚገኙት እና ምናልባት ይሄ ሰፈር በጣም የሚገርም አይነት ቢዝነስም ያለበት እንደዚሁም ደግሞ ለቱሪስትም ጥሩ አይነት ቦታ እንደሚሆን ነው የሚያሳየው። ቦታው እንደምትመለከቱት በቆዩ አረንጓዴ አይነት ስፍራ ነው። ዙሪያው ዛፎች ናቸው ያሉት የቆዩ ማለት ነው። ይሄም ደግሞ ምናልባት በጋ ላይ ፀሐይ በሚሆን ሰዓት ደግሞ የተሻለ ከፀሐይም ለመከለል እንደዚሁም ደግሞ ጥሩ ነፋሻማ አየር እንደሚኖረው አይነት የሚያሳይ ነው። ወደ ፏፏቴው ስንመለስ እንደምትመለከቱት ዙሪያው ላይ የተወሰኑ እንትኖች ይቀርዋቸዋል። ሙሉ ለሙሉ ገና አልተጠናቀቀም። እንግዲህ ወደታች ወርጄ ጠጋ ብለን የዛሬ ዝግጅታችን ሙሉን የምናደርገው እዚሁ ነው። ወደታች ወርደን ግን ያሉትን ዙሪያው ላይ የተሰሩ ሱቆችን እናያለን። እንደዚሁም ደግሞ ከዛው በተቃራኒ ወደ አስፋልት እንወጣና ወደዚህም በኩል ያለውን እይታ እናይና እዛ ጋር ነው የምናጠናቅቀው። እንግዲህ ለዛሬ ያቀረብኩላችሁ ፕሮግራም እኔ በድምጽ እዚህ ጋር ነው የምጨርሰው። ነገር ግን በምስል አብረን እንጎበኛለን እምላችሁ ሌላ ሀሳብ ስለሌለኝ ማለት ነው። ታክሳችሁ ስለተከታተላችሁኝ በጣም ነው ማመሰግነው። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው።